አሚሮ የሚባለው ቀሽም ማለት ነው። እንግዲህ ከዚህ በፊት ከሩትዬ ጋር በጣም ጥሩ ወንድምና ጓደኛሞቾች ነበሩና ብዙ ነገር አብሮ አሳልፈዋል። ብዙ ጊዜ አንድ ላይ ቪዲዮ ሰርተዋል። ዛሬ እንግዲህ ወደ ሄርሜላ ተገልብጦ ለእሷ ካልሞትኩላት አብርሃም በግድ ቀለበት ካላደረክላት ካላገባት እንድታገባ ትፈልጋለሁ ይላል። አብርሃም እሱ ስላለው አቤል ስላለው እነዛ አሽቃባጮች ስላሉ ነው ሄርሜላን ሊያገባት የምችለው ቀለበት ሊያደርግላት የምችለው እስከ ዛሬ ድረስ ሄርሜላ ወዳለሁ አፈቅርሃለሁ ብላ እንደዛ ስትለጣጠፍበት እንደዛ ሲሆን እኮ አብርሃም አንድ ቀንም እወድሻለሁ ወይም ደግሞ አፈቅርሻለሁ ብሎ መልሶላት አያውቅም። ትላንትም አቤል አስገድዶ ሲያስጨንቀው ነበር። በተደጋጋሚ እንደዚህ አታድርግ፣ ብዙ ነገር አድርጋላለች፣ ብዙ ነገር ሆናላለች፣ ሁሉም ሰው ጥሎ ሲሄድ እሷ ከጎን የነበረችኝ እያለ ነው አብርሃም። መጨረሻም እኔ እወዳቸዋለሁ፣ ሁለቱንም እወዳቸዋለሁ፣ ላጣቸው አልፈልግም ነው ያለው። እና ሩቲ ደግሞ የልጄ እናት ናት። በልጅነቴ ያገኙት የልጄ የልዑል እናት ናት። ማንም እንዲነካብኝ አልፈልግም ነው ያለው። ሄርሜላ የልቤ ሰው ናት አለ። ውሸቱን ነው። የልቡ ሰው አይደለችም። የልቡ ሰው ሩትዬና ሩታ ብቻ ነች። ይሄ አሚሮ የሚባል ደግሞ የማን አሽቃባጭ ነው? መጀመሪያ የማየውን ነገር እንድናገር አታደርገኝ አቦ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ እኮ ምን እንደሚያናድደኝ እኮ ነው ግራ ግብት የሚለኝ። ቤተሰቦች አራትና ደጂ ተረጋጊ በሉኝ። የምሬን ነው። እና እኔ ምክር ሰማለሁ ማለት ነው። እና አሚሮ የሚባለው ልጅ እንግዲህ ዛሬ አብርሃምን ትላንት አቤል እንደዛ ልጁ ሲያስገድደው ነበረ። ዛሬ ደግሞ እንግዲህ መጥቶ ሄርሜላ ብዙ ዋጋ ከፍላለች ብሏል። ምንድነው የከፈለችለት? እስቲ አንዱ ዋጋ የከፈለችለትን ነገር አሳየኝ እስቲ። ይሄን ነገር ዋጋ ከፍላለታለች፣ ብዙ ነገር አድርገለታለች ያልከውን አንድ ነገር አሳየን እስቲ አምጣና ማለት ነው። ምንም ዋጋ የከፈለችለት ነገር የለም። በአብርሃም መኪና ነበርኩ ስትዝናና፣ በአብርሃም ብር ነበር ስትዝናና የነበረው አይደል እንዴ? ሩትዬ በለፋችሁ ማለት ነው። እና ምንም ዋጋ የከፈለችለት ነገር የለም ባጭሩ ማለት ነውና አብርሃም ደግሞ በግድ ቀለበት አያረግላትም። ምን አይነት ሴት ናት ግን? ምን አይነት ለራሷ ክብር የሌላት ናት? ቤተሰብ የላትም እንዴ? ተመልሽ ወደ ራስሽ፣ ክብራችን ዝቅ አታድርጊ የሚላቱ ቤተሰብ ወንድም እህት የላትም። ለነገሩ ወንድሞቿም እህቶቿም የእሷ ብጤዎች ናቸው የመጡት ማለት ነው ሚዲያ ላይ። እንግዲህ ቀጣይ ደግሞ እናትና አባቱ መጥቶ በግድ ካላገባ ልጃችን ይላሉ።